ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ አውቃለሁ። በእናት ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ ለምንድን ነው ይሄን ስታዩ የሚያማችሁ? ላይክ this part of ኢትዮጵያ አይደለ? ኢትዮጵያኖች ናቸው አይደለ? ኦሮሞ ጠንቋዮች ናቸው፣ ጠንቋዮች ናቸው። ሊያዙ ምትባይ ደግሞ ሄድብሻለሁ። አንቺ ጠንጋራ ጥንግርግር በኋላ መደበሪያ ነው ማድረግሽ ፎቶ ሰላም እንዴት ናችሁልኝ? የተወደዳችሁ እና የተከበራችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። አዶናይ እና ጃኒ ታርቀዋል ወይስ ተለያይተዋል የሚለው ሊያ የምትለው ነገር አለ። ከዛ በተጨማሪ እኛ አመለሰት ጋር ካየናቸው ቪዲዮዎች የታዘብናቸውን ነገሮች እናስቀምጣለን ማለት ነው። መወዳችሁ ነገሮች የሚያመለክቱ ነገር ስላሉ ከዛ በተጨማሪ ሞጣና ሳምሪ የጂጂኪያ ልጅ ምን አገናኛቸው፣ ምን አፋጠጣቸው የሚለውን ነገር የተፈጠረው ነገር አብረን እናያለን። ሌሎች የጠንቋዮቹ መጨረሻ ዘንዶፍ ዘዴ ምን ተፈጠረ፣ መቋጫው ምን ሆነ የሚለውን ነገር አብረን እናያለን ማለት ነው። መወዳችሁ ቤተሰቦች አብራችሁ ይቆዩ። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ሴክሽን ላይ የምታውቁትንም እንዲሁ ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ቤተሰቦች ወደ ቪዲዮዎቹ በቀጥታ እንግባ። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የለም። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደኩ ብቻና ብቻ። ምንም ሌላ ነገር ተመሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባለሁ፣ በደንብ አድርጌ አነባለሁ። በ3 ቀን የተማርኩት በኦርቶዶክስ እዛ በ8 ወር አልተማርኩት። ስለ ጥምቀቱ ብትሉ ስለ ቅዱስ ቁርባኑ ብትሉ እንደምታዩት እንዲሁም ደግሞ ስለምን ስግደት ምን አይነት ነው የሚለውን ትምህርት መጽሐፍ ቅዱስ ላይ በዚህ በ3 ቀን የተማርኩትን 8 ወር አልተማርኩት። ሞር ኦርቶዶክስ ላይ ፎከስ ያደረገ እንጂ ትምህርቱ ወንጌሉን ፎከስ ያደረገ ትምህርት የለም። ተግባባን? ወንጌሉ ላይ ፎከስ ያደረገ ትምህርት የላቸውም። ግቡና ሂዱና አሁን ሂዱና እነሱ ፔጅ ላይ ይዋቸው። ወንጌልን ፎከስ ያደረገ ትምህርት ሳይሆን ኦርቶዶክስን ፎከስ ያደረገ ትምህርት አላቸው። ለዚህ ነው የሚስቱት እና እግዚአብሔር አምላክ እሱ ዋናው ከሰው አይደለም ይቅርታው እኔ ያልኳችሁ ትላንትም ከትላንት ወዲያም ለኦርቶዶክስ መጣው ቀረው የሚጨምርባት የሚቀንስባት ነገር የለም። በሺህ ዓመታት ያለች እምነት ናት፣ ሃይማኖት ናት። ዮኒ ማኛ ምንም ሊችን የጥፍር ቆሻሻ ያለ የሚጨምርላት ለኦርቶዶክስ የለም። ስለዚህ ዋናው የኦርቶዶክስ ወንድምናቶቼ እንድትበረቱ፣ በዚህ ቤት እውነት አለ፣ ኦርቶዶክስ ጋር እውነት አለና እሱን እውነት ይዛችሁ እንድትጸኑ ነው። እግዚአብሔር ይባርካችሁ። ስትሄዱ 47000 ዲኖሚኔሽን እንዳለ ልንገራችሁ። ወደ ፕሮቴስታንት ስትመጡ እንደኔ አየር ላይ ነው የምትቆመው። የምትሄድበት አየር ላይ ትበተናል፣ መሄጃ የለም። እኔ ሳልሆን ራሷ ዘርፌ እነግራችኋለሁ። አየር ላይ የምትበሩበት እንጂ የምታርፉበት ማንነት እንደማይኖራችሁ አሁን እነግራችኋለሁ። ለምንድን ነው ይሄን ስታዩ የሚያማችሁ? ላይክ this part of ኢትዮጵያ አይደለ? ኢትዮጵያኖች ናቸው አይደለ? ኦሮሞ ምን እንዳገናኛችሁ? so what kind of question is that? ወራጅ የደንቆሮ የማሃይም ልጅ አየህ፣ ይሄን ትውልድ ነው ትግሬ የፈጠረብን። አሁን እቺ the stupidest part በጣም እንዴ! ወይስ እንዴት ነው አልገባኝም። 60% ማጆሪቲ ኦሮሞ ኢትዮጵያ አይደለም ነው አልገባኝም። ምንድን ነው the fuck? He think he is the only one who can talk. Any respect ስላለኝ ነው, I swear to God. ግን otherwise don't play with me. Don't fuck with me and don't play with me. I can choose whatever I want to choose. I can wear what the fuck I want to wear. ለዚህ ነው ላስገባው ወይ ምናምን ከኛ ጋር እንኳን ማስገባው because እንደዚህ የሚለው ሰው ከሌለ he's the dumbest, like the dumbest old mindset ያለው ሰው ነው። the old mindset ታውቃለህ? አፕዴት ያልተደረገው የ2026 ጭቅላቱ ማይሰራ that is what he is literally. እና I'm glad ራሱ ማስገባት. Thank you so much ቤንጌ. I swear እና ከበተሻኒ ሰርፍሻ ተቀመጭ እንዴ I'm glad I have opportunity ከሱ ጋር ስለሰጠኝ ለማውራት። I swear አይ ከኛ ጋር እንደዚህ አይነት ነገር አውርቶ አያውቅም እና ጌም መስሎኛል። ለምሳሌ ይሄንን ሲያይ ያመዋል። ስለሚያማው እንደዚህ አይነት ነገር ሊያወራ አይችልም።
ግን የሆነ የኦሮሞ ካልቸር ሲያዩ አንዳንዶቹ ያማቸዋል፣ ጭንቅላታቸው ይጠዘጥዛቸዋል እና they think like ኦሮሞ ደግሞ ኢትዮጵያዊ አለመሆን ነው የሚያስቡት። ሰው ሊያስመርጡት ይፈልጋሉ። ኦሮሞ ነህ ኢትዮጵያዊ ነህ excuse me don't play with me like this። ተለያዩ አንድ ላይ ናቸው። this is drama look ሰማንታራ ተለያዩ አንድ ላይ ናቸው። ያገሬለሽ አንድ ላይ ናቸው። ኖ ሞር ቪዲዮ ኖ ሞር ዊት ኖ ሞር ዝል ኖ ሞር ኪኪኪሽ ኮኮ ግን አንድ ላይ ናቸው። ከኛ የሚደበቅ ያለ መስላችሁ? አይደበቅም። ፈልገን ካልደበቅንላችሁ በስተቀር የሚደበቅ ነገር የለም። አንድ ላይ ተለያይተናል ነው አልተለያሽ አራራቁ ነው አልተራራቃችሁ አጥበሽ ነበር። አመለሰት ጋር ገብቶ ደግሞ እሱ ያለውን ነገር ትንሽ የሚያወዛግብ ነገር አሰማቸዋለሁ። ትንሽ ምስር ቢያ ከዚህ በላይ ምን ትፈልጋላችሁ? እኔ ነኝ እኮ ለእናንተ ምስሩንም የምስራችሁንም እነግራችሁ እኔ ነኝ። ክኩንም ድፍን ምስሩንም አንድ ሀሳብ ላይ ደግሞ እናውራ። እንደው ከሰዎች ጋር ስትቀያየም መጥፎ ስሜት ሲኖር፣ ደስ ያላለ ነገር ሲኖር ያንን ስሜት በምን አይነት መንገድ ነው የምታስተናግደው? ከሰዎች ጋርስ እንዴት ነው እዚህ ጋር የምትረዱታል? የራስን ስፔስ የምጠብቀው የሚለውን ነገር ደግሞ እኔ እንደ ሀሳብ እናንሳ። አይ ቲንክ ሁላችንም እንቀያየማለን። እንደ ሰው ማንም ሰው ብፁዕ የለም፣ እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይቀርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀይም ያለው ሌላ ሰው ልቤ ይቅርታ አለው። because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲህ አልፋለሁ ማናንተ ይቅርታ አልልም። በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ፣ ማብያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። አትሲምታኝ ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቻለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ አርገሻታል፣ የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱም ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል፣ አይ ሲ ዩ ላይክ አም ሶሪ አይ ሚን ዛት ዳዝንት ሚን ከኔ ጋር እጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ፣ ለቀቅላለሁ። ግን ደግሞ በፍቅር አይቼ ይቅርታ አድራጊ ነኝ አይነት ነገር ነው ተገንዝቤ በልቤ አቅፌ ነው ጉዜን እንቀጥለው እንጂ አንደኛ ለዛ ሰውም አንደኛ ሕክምና ነው፣ ለራስሽም ሕክምና ነው። ሰው እንደሆንሽም ታስተውያለሽ፣ ብፁዕ እንዳልሆንሽ ታውቂያለሽ። ነገም አንተ ያንን ልትሰራ ትችላለህ በሆነ አጋጣሚ እና ብዬ ነው በቃ ፐርፌክሽን እንደሌለ ማወቅ፣ ማንም ሰው ብፁዕ መሆን እንደማይችል ማወቅ። በጣም ማስተዋይ ልጅ ነህ በእውነት። ድራማ ተፈጥሯል። ሰው ልቤ ይቅርታ አለው because ብፁዕ እንዳልሆንኩኝ አውቃለሁ። በእናትህ ይቅርታ አደርጋለሁ ነው ባጭሩ። ጠንቋዮች ናችሁ። ትክክል ናት። ሚስኪን ናት። ኖ ሚስኪን አይደለችም ቢልላት ያንቺንም እድል ነው የምትቀማሽ። ፋራ ምን ማለት ነው? ኖርማል ነው። ለአረብ ኖርማል ነው፣ ለቱርኮች ኖርማል ነው። ሲኒ ሲገለብጡ ቡና ከጠጡ በኋላ አተላቸውን ዘግዝቀው ሲኒ ያሉ ለእነሱ ኖርማል ነው። ለሀበሻ ደግሞ ኖርማል አይደለም። የትኛው ጽድቅ ስራሽ ነው ለአንቺ ራዕይ የሚያሳይሽ? የትኛው ንጽህናሽ ነው? የትኛው በሃይማኖትሽ የጠነከርሽ ሰው ነሽ ነው ማለት ስለሆነ ነገር ራዕይ የሚታይሽ የሚገለጽልሽ? ማነሽ አንቺ? ማነሽ? ሰይጣን ነሽ። የሰይጣን አምላኪ ነሽ። ስለዚህ ጠንቋይ ነሽ። አለቀ። በተቀረ መታችሁ ላይ እንደዚህ እኮ ነው ምናምን ኖ አይደለም። የኛ ምንድን ነው የሚባለው? ጋይስ አዋቂ ሲኬ ፊደል እንደዚህ ብሏል። ቀልድ አይደለም። ባይዘው ገና ከዚህ በላይም ብዙ ጣጣ ያመጣብሻል። ቀልድ አይደለም። በሌላ ባዕድ አምልኮ የተያዘ ሰው መጨረሻው ያምነው። ሲጀመር ላይቭ ላይ እንደ እብድ ሲያንቀለቅልሽ የነበረው ስትጮይ የነበረው ሪካርዱ ላይ አንቺ ነሽ ካሉት ልጆች ማለት ነው። ሁላችሁም ልትሄዱ ትችላላችሁ። የጠንቋይ ቤትን ታሳያለች የተባለች አንቺ ግን በጣም ስትንቀለቀይ ሲያንቀሽቅሽሽ ነበረ። ጤነኛም አትመስይም። እናትዬ ተረጋጊ።
ተረጋጊ። የምሬን ነው። በጣም ማፈሪያ ናችሁ። በጣም ነው የሚያሳፍረው። ጠንቋይ ቤት ሄደናል። አይ የሄድኩት እንትኔን ለማወቅ ነው እንዴ ከነገ ጀምሬ እኔ ራይል የት ነኝ? አረብኛው ቲክቶክ ግማሽ ሚሊዮን ያለው ቲክቶክ ጋር ሄጄ ሀቢቢ ያ እቺ ሊያሹ የምትባይ ደግሞ ሄድብሻለሁ። አንቺ ጠንጋራ ጥንግርግር በኋላ መደበሪያ ነው ማድረግሽ። ፎቶሽን ለጥፌ ጠብቅኝ። አንቺ በኋላ ሊያሹ ጠብቅኝ። በኋላ የእያንዳንዱን ሀቅ ነው የምወስደው። ሊያሹ ላይ ዛሬ ሲሄድባን ነው ሙሉ ነካሽኛል፣ ደረሽብኛል። አንቺ ሰበታ ድረሳን የምታስጠነቁ ይሄድሽ እሄድብሻለሁ። አንቺ ጠብቅ። የሴት ጓደኛ ጋይስ አብሬ አንድ አይነት የለበስኩበት ቀን አብሬ የጨፈርኩበት ቀን ረግሜዋለሁ። ከአሁን በኋላ አንድ ሰው እየመጣ ስትፈልጉ ፎቶዬን አይደለም በቴሌቪዥን ስክሪን ላይ ወጣችሁ፣ ስክሪን ላይ የቤይሩት ስክሪን ላይ ወጣችሁ ሂዱብኝ። ደማቸው ፈላ፣ ተቀየርኩ። ማዳም ቤት ቁጭ ብለሽ የምትሰሪ ሴት እንደዚህ አይነት ሴቶች አይደላችሁ። ምንም አታውቁም እናንተ ምንም አታውቁም። በውጭ የሚሰሩት ግን ጤነኛ አይደሉም። ከአበሻ ጋር ግንኙነት ያላቸው እነዚህ ሰው የሚወዱ አብረው የሚወጡ የሚገቡ ጤነኛ፣ አንዷ በአንዷ ህይወት ነው የምትመቀኘው። ሌላ አይደለም እኮ በምትጠብሱት ወንድ በምትጠብሱት ዜጋ እኮ የምትቀናኑ አይደላችሁ እንዴ? መተት የምትደራረጉ አይደላችሁ እንዴ? ስለዚህም ማዳም ቤት የምትሰሪ ሴት እባክሽ የውጭ ህይወት ደስ ይላል፣ መኖሪያ ፍቃድ ላሰራና እንደዚህ አትበይ። በህይወትሽ በእድሜሽ አትቀልጂ። ስለዚህ ማነሽ ራሄል የምትባዩ እዛ ቤሩት ያለሽ ያሳፍራል። ግን የሰው ሀገር ሂዳችሁ እንደዚህ የሰው ሀቅ ምናምን ትያለሽ እንዴ? መጀመሪያ የራስሽን አቃሶች። ለማንኛውም መጨረሻ ላይ ሁሉም አስጠነቆለች ቤት ተጠነቆለብኝ የተባባሉት ሰዎች ተሰብስበው ቆይ ያሳያቸዋለሁ ቪዲዮ ተሰብስበው በቃ አፉ ተባብለው ይቅርታ ተባብለናል፣ በሰላማዊ መንገድ ፈተነዋል ብለዋል።